ታውቃላችሁ ጀማ ሁሉ ነገር ይገባችኋል ለእናንተ ለታታሪዎቹ ለማትሰለቹት ላለፉት አመታት እኮ ዋንጫ ያቅም የሚባል ቡድን የደገፋችሁ የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን። እመኑኝ በጣም ተገፍተናል፣ ተንቀናል ማለት ነው። ዋንጫ የማይበላ ክለብ ደጋፊ ተብለናል። ጀማው ግን ያን ሁሉ አልበገራችሁም። በጣም የምወዳችሁ የአርሰናል ደጋፊዎች፣ በጣም የማከብራችሁ ታውቃላችሁ። ከልቤ ነው። ለእናንተ ልዩ ፍቅር ነው ያለኝ፣ ለእናንተ ልዩ ክብር ነው ያለኝ ጀማ ከምነግራችሁ ላይ ማለት ነው። እና ለረጅም ጊዜ የምሬ ነው ማለት አርሰናል ዋንጫ የማይበላ ክለብ ተብለን ተሰድበናል። የምሬ ነው። ዋንጫ የማይበላ ክለብ ደጋፊዎች ተብለን ተሰድበናል። ግን አለፈ። አያችሁ፣ ታግዘናል። አንድ ነገር ላይ ብቻ በርትተናል። ገብቷችኋል አይደል? በመጨረሻ ግን አሳካ ነው ጀማ። እናቴን ባርሰናል አለቅሳለሁ ብዬ አላውቅም። የምድሬን ነው የምላችሁ ማለት በተለይ የተቀናቃኝ ክለብ ደጋፊዎች በጣም ነው የምወዳችሁ የማከብራችሁ። ምክንያቱም አርሰናል እንዲህ ለመውደዴ ማለት እንደዚህ ለአርሰናል ለመታገሌ ምክንያቴ እንዳለ እናንተ ናችሁ። የምሬን ነው የምለውና በጣም ቴንዱ ማለት አርሰናልን በደንብ እንደወድ ሰፖርት እንዳደረጉ አድርጋችሁኛል። ከልብ ነው ማመሰግናችሁ። የአርሰናል ደጋፊዎች ምንም ነገር ይገባል፣ ምንም ነገር ማለት ነው። ከልቤ ነው የምወዳችሁ ማከብራችሁ። በቃ እንችላለን። ቪዲዮ ከዚህ በላይ በጣም ነው የምወዳችሁ ማከብራችሁ። እንችላለን፣ ግን እንችላለን ጀሞ በጣም ነው አለፈልን። ይህን ቡድን ስንደግፍ ስንትና ስንት ዓመት ስንት ደጋፊ አለቀሰ። ስንት ደጋፊ ነው። እኔ የመደገፍ የመጀመርኩበት ዓመት ላይ ልቤ ተሰበረ። ቻምፒየንስ ሊግ ፋይናል ደርሰን ልቤ ተሰበረ፣ አለቀስኩኝ። ከዛ በኋላ ግን በፍጹም እጅ አልሰጥም ብዬ ልቤ እያረረ እየተቃጠልኩ መጥቼ ስስቅ ሌላውን ሳጽናና፣ አሁን ግን አልቻልኩም። በካሜራ ፊት በፍጹም አለቅሳለሁ ብዬ አስቤ አላቅም። ግን የዚህ ክለብ ፍቅር በጣም አስለቀሰ፣ ብዙ ሰው አስለቀሰ። እኔ ሲሳካልን ነው ማለቅሰው፣ ሲሳካልን ቀጥታ መስቀል አደባባይ ነው የምሄደው። መስቀል አደባባይ እንገናኝ። መድፈኛው ይገባሃል፣ ለፍተሃል፣ ይገባሃል። እንኳን ደስ አለ ጋይሰን። እግዚአብሔርን እስከ ዛሬ ድረስ ስጮ ነው የምታውቁኝ። እኔ ምን ብዬ እንደምጀምር አላውቅም። በርንሞዞች ትችላላችሁ። እግዚአብሔርን እናቴ ትሙት ትችላላችሁ። ያ ሁላ ዓመት የተሰቃየው ነው ማለት ነው። በዚህ ተካሰን። እግዚአብሔርን አርቴታ ትችላለህ። ክርስቶስ ምስክሬ ትችላለህ። አርቴታ በጣም ነው የምትችሉ። እናቴ ትሙት ትችላለህ። ከዓመት ነው የምትችለው። ገብቶሃል? ከዓመት ነው የምትችለው። ገብቶሃል? ያ ሁላ ስቃይ ማለት ነው። በዚህ አካክሰዋል። በጣም ትችላለህ። እናቴ ክሬዲቱን ውሰዱ፣ ሙሉ ክሬዲቱን ውሰዱ። ክርስቶስን ትችላለህ። በጣም ነው የምትችሉት። እንዳለ ተጫዋቾቻችን ትችላላችሁ። በቃ በጣም ነው ደስ ያለኝ። እናቴ ትሙት። እኔ ምን እንደማደርግ አላውቅም። በቃ እግዚአብሔርን አሁን ወደ ቻምፒየንስ ሊግ እንሄዳለን። ለማንም አንመለስም ከዚህ በኋላ። እኔ ምን እንደማወራ አላውቅም ጋይስ። እግዚአብሔር ምስክሬ ነው። ደስ ብሎኛል። እናቴ 22 ዓመት ታግዘን ይህን ሁሉ ጻፍ አዘግተን ስንት ተብለን ስንት ተሰድበን በናቁን ፊት አስከበረን፣ ዝቅ ባረጉን ፊት አስከበረን። ይገባናል። ተገብቶን ነገ የበላ ነው አርሰናል ነው። መጨፈር ነበር የፈለኩት። አልቻልኩም። ማርያምን አልቻልኩም።
በላን ብለን ማለት ነው ለማውራት በቃን። ቢስሚላ እኔ ወጣው ከቤት ወላሂ አልቻልኩም። የ2026 የፕሪሚየር ሊጉ አሸናፊ አርሰናል ሆነ። ቆይ ሌላ ቪዲዮ ሰራለሁ። በስተመጨረሻም ዋንጫ በልተናል ብለን ቪዲዮ ለመስራት በቅተናል ጋይስ። ዋንጫ በልተናል ብለን ቪዲዮ ለመስራት በቅተናል። ለሁሉም የአርሰናል ደጋፊ እንኳን ደስ አላችሁ። እኔ ይህንን ነው ልላችሁ የምችለው። ትንሽ ስረጋጋ መጥቼ ማለት ነው እቀውጥብሃለሁ እያንዳንድ ግን ማለት ነው ዋንጫ በልተናል። የሰደባችሁን የናቃችሁን እንደ ትንሽ ያያችሁን ዋንጫ በልተናል። አርሰናል የፕሪሚየር ሊግ ዋንጫ በልቷል። አደረግ ነው። መቼም እኮ አታረጉትም ተብለን ነበር። እኛ ለዚህ ክለብ እኮ ዋጋ ከፍለናል 20 ምናምን ዓመት። መቼም አንተ እንደዚህ አትሆኑም ተብለን ነበር። እናንተ እንደዚህ ናችሁ፣ ለዚህ አልታደላችሁም ተብለን ነበር። ፋይናሊ ግን አደረገ። አይውሽ ባለቅስ እኔ ያለቀስኩበትን ቀን ራሱ አላስታውስም። ግን አደረገ። ሆነ። እኔ አሁን እንደዚህ ማውራት አልችልም። በላን ዋንጫውን። እንኳን ደስ አላችሁ። አሁን ከየት የታባ እንደምትጠፋ ብቻ አስብ። የኔ ወንድም የታባ እንደምትጠፋ አስብ። ከቆዳችን ላይ ነው ስጋችንን የሚነጩት። አለቀልህ። ወገን ባገኘው አቅጣጫ ሩጥ። ነገ ባገኘው አቅጣጫ በእግር በፈረስ በባስ በአየር በያክስ በወቅት በፈለግከው መንገድ ነው የምልህ። ጥፋ በቃ ጥፋ ነው የምልህ። ቢስሚላህ አርሰናል ከ22 ዓመት በኋላ ሻምፒዮን መሆኑን አረጋግጧል። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። የአርሰናል ደጋፊዎች አሁን ላይ እስቲ ያላችሁበትን ሁኔታ ኮመንት ላይ ገለጹልኝ። እንኳን ደስ ያላችሁ ማለት እፈልጋለሁ። አርቴታ ይሄ ዋንጫ ይገባልና እንኳን ደስ ያለ። እኔም ጭምር ሰድቤያለሁ። ብዙ ተብልሃል። ደግሞ ይበልጥ ዋንጫውን ደስ የሚለው ምን እንደሆነ ታውቃላችሁ? እሱ እንደማይችል ብዙዎች እንዲጠራጠሩት ያደረገውን አሰልጣኝ ሁለተኛ አድርጎት ዋንጫ ማንሳቱ። እውነት ነው የምላችሁ፣ በጣም ነው ደስ ያለ። ሀዊ ትሙት ነው የምላችሁ፣ በጣም ነው ደስ ያለኝ። እንኳን ደስ ያላችሁ። ከ22 ዓመት በኋላ ይሄን ዋንጫ በኔ እድሜ ያለ ሰው እንኳን እርግጠኛ ነኝ አርሰናልን ዋንጫ ሲያነሳ አላያችሁም። እና ይህን ዋንጫ እንድታነሱ ለዚህ ያበቃችሁ አርቴታ ነውና ለአርቴታ ክብር ይገባል። ባይዘዌ አርቴታን ትጠላ ነበር፣ እንትናን ተሰርበው ነበር ምናምን እንዳትባባሉ አደራ። አሁን ስሜት ነው፣ ብዙ ነገር ይባባላል። ክለቡን ከመውደዱ ነው። ክለቡን ጠልቶ አይደለም አርቴታን ሲሰድብ የነበረው ወይ በአርቴታ ብቃት ሲጠራጠር የነበረው ያ የአርሰናል ደጋፊ። ሁላችንም እንሰድበው ነበር። ሰውየው ለአርቴታ የአርሰናል ዋንጫ ሰው አይደለም ምናምን እንል ነበር። ግን አሁን ጊዜው ደርሶ ይሄ ዋንጫ የአርሰናል ብሏል። ስለዚህ ሰለብሬት አድርጉ። ማንም እንዳሰቡ እንኳን ደስ ያላችሁ። ለዚህ ቀን ይገባችኋል። ስለሚገባችሁ ነው። ሲቲ ስለደከመ አይደለም። ሲቲ ራሱ እዚህ ድረስ የደረሰው በእናንተ ምክንያት ነው እንጂ ከ3 ከ4 ሳምንት በፊት ነበር ማረጋገጥ የነበረባችሁ። እውነት እኔ ለእናንተ ደስ ብሎኛል፣ ግን አርቴታ ዋንጫው ስላነሳ በጣም ደስ ብሎኛል።
እስቲ የተሰማችሁን ስሜት ያላችሁበትን ሁኔታ አጋሩኝ፣ ኮሜንት ላይ አስቀምጡ። ቪዲዮን ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ወላሂ አሳካ ነው። አንተ የተከበርኩ የአርሰናል ደጋፊ ወላሂ አሳካ ነው። ከ22 ዓመት በኋላ አሳካ ነው ወላሂ። ኢና ሊላሂ እኔ አላመንኩም እኮ እኔ ምንም አረባል ሆዴማ አይ ዶንት ኖ እኔ ምን የሚላወስ ነገር ዋንጫ ነሳን ወላሂ። የወሎ ሰው ሲሳካለት ሀጃችን ሞላ ይላል ሀቢቢ። አንተ የተከበርኩ የአርሰናል ደጋፊ ሀጃችን ሞልቷል። ይሄንን ማን ኢና ሊላሂ በጣም የተደበላለቀ ስሜት ነው የተሰማኝ። ስልክም እየተደወለብኝ ነው ያለው። ምንም ቪዲዮም መቀረጽ አልቻልኩም። ስልክም በተደጋጋሚ እየተደወለብኝ ነው ያለው። ላይቭ እገባለሁ። ላይቭ ላይ እንገናኝ። አስሬ ከመፍሳት በስነ ስርዓት ማራት አለ። ገላግለኛ ወያለው እንደዚህ ብለ ገላግለኛ ገላው ይሞታል እንዴ? ስጋ አለቀ እኮ ሰላም ነው እንዴ? አንድ ሳምንት አረፍኩ እንዴ? ወያላ በላ የኢትዮጵያ ህዝብ እኮ ወያላ እኮ በላ። ምን ጠበቃለህ? ሙት ተሰደን ጨርሰናል። እንግዲህ ስለነበረን ጊዜ ቆይታ አመሰግናለሁ። ስለቋጠረው አመሰግናለሁ። እንኳን ደስ አለ ወያላ። ሻምፒዮን አርሰናል ሻምፒዮን ይላል። ግባ ሻምፒዮኑ ይሄ ነው ሻምፒዮኑ ግባ። የአርሰናል ደጋፊዎች ከ22 ረጃጅም ዓመታት በኋላ የፕሪሚየር ሊግ ዋንጫውን ማንሳታችን አረጋግጠናል። ምን የተሰማኝ እንደሆነ አሁን እዚህ ጋር ቁጭ ብዬ ለእናንተ ማስረዳት አይ ቲንክ ስሜቴን ሼር ታደርጉኛላችሁ ብዬ አስባለሁ። ይህንን ቡድን ሳትሰለችሁ ለደገፋችሁ፣ አርሰናል ወደቀ የለም በተባለ ሰዓት ሳትሰለችሁ ለደገፋችሁ፣ ከሚኬል አርቴታ ጎን ለቆማችሁ ለሁላችሁም እንኳን ደስ አላችሁ። እንኳን ይህንን ቀን ለማየት አበቃን። አንተም የሚሰማችሁን ስሜት ኮሜንት ሴክሽን ላይ ያስቀምጡልኝ። በጣም ደስ ብሎኛል፣ ነገር ግን በጣም ኢሞሽናል አድርጎኛል የዛሬው ቀን እና አይ ቲንክ ይህን ስሜቴን ሼር ታደርጉኛላችሁ ብዬ አስባለሁ። ይገባናል። የአርሰናል ደጋፊዎች በጣም ረጅም ዓመት ጠብቀናል። ሎያል ሆነን ይህንን ክለብ ደግፈናል። ታች ወርደንም ይህንን ክለብ መደገፍ አላቆምንም እና ይህንን ቀን ማየት ይገባናል። በሌላ ቪዲዮ የሳቅን የተጫወት እንገናኛለን። የአርሰናል ደጋፊዎች እንኳን ደስ አላችሁ። እየተሰማችሁ ያለውን ስሜት ደግሞ ኮሜንት ሴክሽን ላይ ያስቀምጡልኝ። እንኳን ደስ አላችሁ። ይዋጥልም አይዋጥልም የማንም ቲም ደጋፊ አርሰናል ዋንጫ በልቷል ከ22 ዓመት በኋላ ሊያውም ፕሪሚየር ሊግ። ወይኔ በቃ ተፈጸመ ነው ሆነ ተከናወነ። ወይኔ ያሳዝናል። እግዚአብሔር ምን አለ ቲሜ ታይትል ሬሱስ ባይሆን እግዚአብሔር እኔ አይደብረኝም ነበር። ቲሜ ማጣቱ ነው የሚያቃጥለኝ። ኮንግራ ይመቻችሁ የአርሰናል ደጋፊዎች፣ ይገባችኋል። ኮንግራ ይሄ አዲሱ አካውንቴ ነው። ሁላችሁም ፎሎ እያደረጋችሁ ሪፖስት አድርጉልኝ። ተዘግቷል ታውቃላችሁ። እንኳን ደስ አላችሁ። እግዚአብሔር ያያል፣ ፈጣሪ ሁሉን ነገር ያያል። የመድፉ ቤተሰብ ያ ሁሉ ዓመት የጠበቅንበት ልፋታችን ፍሬ አፍርቷል። የምሬን ነው የምላችሁ። እኔ በጣም ስሜቴ ሆኜ ነው። ወንድ ልጅ ነኝ፣ ጠንከር ማለት ነው አልነበረብኝ፣ ግን የእውነቴን ነው የምላችሁ። በጣም ብዙ ነገር ተብለናል። በጣም ብዙ ነገር ማለት ነው። ስለሚገባን ነው ዋንጫው፣ ስለሚገባን ነው የመድፉ ቤተሰብ። የእውነቴን ነው የምላችሁ። እንኳን ደስ አላችሁ፣ እንኳን አብሮ ደስ አለን። ይሄን ቀን በህይወት ኖሬ በማየቴ በጣም ደስተኛ ነኝ። የአርሰናል ቤተሰብ የእውነቴን ነው የምነግራችሁ። ፈጣሪ የተመሰገነ ይሁን። እንኳን ደስ አላችሁ፣ እንኳን ደስ አላችሁ የአርሰናል ቤተሰብ። ፈላው ፍሬያችንን ካስጨረስከን በኋላ ወዛችንን ምጥጥ አርገህ ከጨረስክ በኋላ እኛን ኧረ እኔ በስንቱ ነው አለቅሰው። ኧረ ምን አይነት
የተባረከ ሲዝን ነው። ወንድሞቼ የአርሰናል ደጋፊዎች ዋንጫ ያነሱበት የተባረከ ሲዝን ነው። ፈላው ግን ማለት ነው። ፈላው ችግር የለውም፣ አንድ ቀን እንገናኝ። አትሊስት እንግዲህ አምቢተን ራናችንን አስጠብቀን ወተናል። 26 ጌም አልተሸነፈም። ማንሲቲ ሽንፈት የማያውቀው ማለት ነው። ሃላንድን የምትጠረጥሩ ሰዎች ማለት ነው ይኸውላችሁ፣ ሃላንድን የምትጠረጥሩ ኳስ አልነካ ምን እያለ ኮሜንታተሩ ራሱ ሲለፈልፍ ነበር። one moment is all that he need በቃ አለቀ። ከዛ መልሶ ያሽቃብጥለታል ማለት ነው። ወደዛ ገደል ግባ በለው። ለማንኛውም ማለት ነው እኔ ፔፕን እኮ አልናገርም እኮ የመናገሩ መብት የለኝም። ማሸነፍ ያለብን ጨዋታ ላይ 3 ዲም የአርሰናል ደጋፊዎች አመቱ ሙሉ ሲያለቅሱበት የነበረውን እኮ ነው ኦልሞስት የተገበረው። እኔ አልከፋኝም ነበር በላይናፑ፣ ግን ለቅያሪ ዘገየ። ኮቫቺች፣ ሮድሪና በርናርዶ ሲልቫ ማን ድል ይፍጠር? ይበልጥ መከላከል ላይ ያተኮረ። መከላከል ዊንሲው ታይትልስ፣ አታክ ዊንሲው ጌምስ አይደል የሚባለው? አታክ ይዘህ ገብተህ ይሄንን ጌም ነበር ማሸነፍ የነበረብን። ኤኒዌይ ፔፕ በስተመጨረሻ መታ አሁን ይኸውልህ ኖ ዋን ሞር ይር ምናምን እንድትለን እንፈልጋለን። አይ አለቅም 1 አመት እቀጥላለሁ እንድትለን እንፈልጋለን። የአርሰናል ደጋፊ አስቀዝነው እንደዛ ብለህ ዋንጫውን ማጣታችን ኖርምዬ ነው። 4 ይበልተናል። ማንም ሊያረጋው የማይችለው እንግዲህ 1 አመት በእናትህ ሂርዊጎ ተብሏል። ሲታሪክን ቀይር አንተ ቆያለሁ ካልክ ምንም ነገር ይሰረዛል። እነሆ በመጨረሻም አርሰናል የ25-26 የእንግሊዝ ፕሪሚየር ሊግ አሸናፊ መሆኑ ታውቋል ማለት ነው። የአርሰናል ደጋፊዎች እንኳን ደስ አላችሁ። ሞከርን ቋጠርን፣ ግን አልተሳካም። እንኳን እኛ ሲቲ ራሱ አልቻለም እና በቃ ምንም ማድረግ አይቻልም። አርሰናል 4 አመት ለፍቷል፣ ይገባዋል። ይብለው በቃ ምንም ማድረግ አንችልም። ይብለው። ቻምፒየንስ ሊጉን ብቻ አደራ እሱን ከበላችሁ አታስቀምጡንም። ስለዚህ ቻምፒየንስ ሊጉን ብቻ ለቀቅ አድርጉልን። ከዛ ውጪ እንኳን ደስ አላችሁ ማለት ፈልጋለሁ። እናቴ በስመ አብ ወልደ መንፈስ ቅዱስ አርሰናል ዋንጫ በላ። እኔ ይሄ መቀበል የምችለው ነገር አለ። የሆነ ቅዠት ውስጥ ነገር ያልነቃህም በሉኝ። ወይኔ ጉድ ይፈላ። ወይኔ ሲጀምር እኮ መጀመሪያውን እኮ ሜዳው አልተመቸኝም። እኔ መጀመሪያውንም ወይኔ ቦርኖሞዝ ግን ክፉ ቆሻሻ። መጨረሻ ብትበሉ እኮ ይሻለኛል። ፓላስን አሸንፈ እኔ አስቶን ቪላን አሸንፌ ብትበለው እኮ ይሻለኛል። ይሄን አሸንፌ ቦርኖሞዝ ታውቁኛል እኮ ደግሞ እኔ እንደገና ነገር ፎክራለሁ እኮ ደግሞ እኔ ምንም መናገር የምችለው አቅሙ የለኝም። ለምን ዶኩ ብቻ እንደወጣ ነው የተበሳጨሁት። ዶኩ ለምን ወጣ? በዛ ሰዓት ይወጣል። ማርሙሽን ለማስገባት ዶኩን ታስወጣል። እኔ አላንዳ ታስወጣው ለምን አገባው ይሻላል። በሉት። እኔ መቀበል የምችለው ነገር አለ። እኔ የሆነ ነገር እፈልጋለሁ። በቃ ከዚህ በኋላ አንገናኝም፣ እንሰነባበት። ይኸውልህ ይሄ እንባ ብቻ አይደለም፣ ውስጡ ደም ነው እየፈሰሰኝ ያለው ደም ነው። 22 ዓመት ሙሉ የአትችሉም የአትበሉም ምንም አታመጡም እናንተ ሚዜዎች የመባል ስሜትና የመገፋትና አንገት የማቀርቀር ስሜት ነው። ይሄ እንባ ብቻ አይደለም፣ ደም ጭምር ነው። ይህንን ሳታዩ ያለፋችሁ የሞታችሁ የአርሰናል ደጋፊዎች ወንድም እህቶቻችን መታሰቢያነቱ ለእናንተ ነው። ምክንያቱም ይሄ ክለብ ለኛ ምን ማለት እንደሆነ እኛ ብቻ የአርሰናል ደጋፊዎች ነን የምናውቀው። 20 ዓመት ሙሉ አቀርቀርን ነበር። አሁን ግን ቀና ብለን በኩራት እንሄዳለን። ዛሬ አልጮህም፣ አልጨፍርም፣ አልስቅም። እሁድ የኔ ቀን እሁድ ነው። ዛሬ መታሰቢያነቱ በህይወት ለሌላችሁ ለአርሰናል ደጋፊዎች ብቻ ይሁንልኝ። ከነገ ጀምሮ የአርሰናል ደጋፊ የሆንክ በሙሉ ይህንን ማሊያ በኩራት ለብሰ በየአደባባዩ ላይ ውጣልኝ። ከዛ እሁድ በደንብ ሰለብሬት እናደርጋለን። ይሄ እንባ አይደለም፣ የመገፋትና አንገት የመድፋት የማቀርቀር ውጤት ነው። ደም ነው ይሄ። ገባ ትችላለህ፣ በር ማውጣት ትችላለህ። የጫማችሁ አርሴፋንስ ወንድም ጥላ ፋይናሊ ተሳክቷል። ምድረ ቋጣሪ ዛሬማ ጥላ ያስፈልገናል። አነባው ነው ምድረ ቋጣሪ ሁሉ አለቀሰ ለጉድ ፈላዋ አነባችሁ ለጉድ ስለሚቻለ ብራዘር ሁድ ወንድም ጥላ
አርሴ ፋንስ ፋይናሊ ዋንጫው በእጃችሁ ገብቷል። ሰላም ይገባችኋል። በጣም ስለሚገባችሁ ማለት ለእናንተ ከምታስቡት በላይ ነው ደስ ያለኝ ማለት ነው። ከምታስቡት በላይ ምድረ ቋጣሪ ካሁን በኋላ ማለት ነው የዩናይትድ ብቻ ነው ዋንጫ የማይበላ ተብሎ መጠቀስ ያለበት ዩናይትድ ነው። በቃ ከዚህ በኋላ ማለት ነው ዋንጫ የማይበላ ምሳሌ ከተባለ ዩናይትድ ነው የምትለው ካሁን በኋላ። መኪና ነዳጅ እየበላ ያስቸግራል። የዩናይትድ ማሊያ አልብሶ አባቴ ከነ ነው ማይበላው። ካሁን በኋላ አርየው የአርሰናል ማሊያ ለብሰዋለሁ በተል ማለት ነዳጅን ሙሽልቅ አድርጎ ነው የሚጠጣባ አባቴ ስለሚቻል። Maybe not tomorrow. ለመላው ለአርሰናል ደጋፊ እንኳን ለ2025 እና 26 ሲዝን ለእንግሊዝ ፕሪሚየር ሊግ ዋንጫ አደረሳችሁ። ኮንግራ አርሰናል የ2025 እና 26 ሲዝንን ዋንጫን ከፍ አድርጎ መሳም ችሏል ማለት ነው። እንኳን ደስ አላችሁ አርሴ ፋሚሊ። ኮንግራ 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 ኮንግራ። ከ22 ዓመታት በኋላ አርሰናል የእንግሊዝ ፕሪሚየር ሊግ ዋንጫን ከፍ አድርጎ መሳም ችሏል። እንኳን ደስ አላችሁ ጋነርስ፣ በድጋሚ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ጩኸት ሰምተሃል? የገብርኤል ያለች እሺ እንዴልም በዚህ ላይ መሀል እንትን ላይ እንደምሰራ ማላውቅም ወጥ እያበርኩ ነው ጋይስ፣ እግዚአብሔርን እያበርኩ ተለታጠኝ ነው። ወይኔ ጉዴ ተይጄ ልጩ ብቻዬን ነው እኮ ጋይስ፣ ብቻዬን ነው እኮ። ወይ እንዴት ነው ቤት መገባው? አልገባም። እንዴት እከራከራታለሁ። እሺ ለሁሉም የአርሰናል ደጋፊዎች እንኳን ደስ አላችሁ ማለት እፈልጋለሁ። እንግዲህ ከ22 ዓመት ጥበቃ በኋላ ሻምፒዮን ሆናችኋል፣ ተፎካክረናችኋል። አሁን ግን በክብር ሻምፒዮን ስለሆናችሁ እንኳን ደስ አላችሁ ማለት እፈልጋለሁ። በጣም ብዙ ዓመት ብዙ የልብ ስብራት ብዙ መጠበቅ እንዳለ ይገባኛል፣ ይገባችኋል ሁሉም ነገር። እኔ ስፔሻሊ ብዙ ዘመድ ጓደኛ ቤተሰብ ሁሉ አለና የአርሰናል ደጋፊዎች እንኳን ደስ አላችሁ። ዴሉዥናል የሚባሉት አይገባችሁም የሚባሉት ለክለባችሁ ፊት ለፊት የምትቆሙት እኔ እናንተ ነው። በተለይ እንኳን ደስ አላችሁ ማለት የምፈልገው ምክንያቱም ስትሸነፉ መጀመሪያ ማብሸቅ የምፈልገው እናንተ ስለሆነ ስታሸንፉም ክሬዲት የሚገባችሁ ለእናንተ ነው። እንኳን ደስ አላችሁ። እንግዲህ ያው እንደ በክብር ተሸንፈናል፣ ግን ክሬዲት ይገባቸዋል። አርቴታ ክሬዲት ይገባዋል። ሆል አርሰናል ስኳድ ስፔሻሊ አርቴታ በጣም ክሬዲት ይገባዋል። እንኳን ደስ አላችሁ። ካሁን በኋላ ዝባዝንኬው ምን ተጠቅመን ዞሮ ዞሮ ሻምፒዮን ሆናችኋል። እንኳን ደስ አላችሁ። ይመቻችሁ። ሰዎች ይህን ቪዲዮ ለአርሰናልም ለሁሉም ሰዎች ላኩላቸው። አርሰናል የእንግሊዝ ፕሪሚየር ሊግ አሸናፊ ነው። አይ ዶንት ኖ ዋት ሰዎች አይ ዶንት ኢቭን ኖ ሃው ቱ ሪአክት። እግዚአብሔርም ማለት ነው እኔ በቃ ደስ ሲለኝ እንደዚህ ግን እኔ በህይወቴ ይሄን ስፔሻሊ እንጃ እኔ ለመጀመሪያ ጊዜ ነው አርሰናል ዋንጫ ሲበላ ያየሁት ፕሪሚየር ሊግ። ለመጀመሪያ ስላችሁ ማለት ለመጀመሪያ ጊዜ 2004 ነው የበላው አይደል? 2004 2 ዓመት አልሆነኝም እኔ። አርሰናል የ2025 ወደ ዜና ልመለስ። አርሰናል የ2025 26 የእንግሊዝ ፕሪሚየር ሊግ አሸናፊ ነው። ይመቸን በቃ። እኔ አርሰናል ደጋፊዎች በሙሉ እንኳን ደስ ብያችኋለሁ። ደግሞ በቦርንሞዝ ደግሞ ጋርዲዮላ ኔክስት ይወጣል። ጭራሽ ማሬስካ ነው የሚመጣው። ካሁኑ ላይ ኔክስት የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን ኤቭሪዋን። ዊ ዲዘርቭ ኢት። ይኸውላችሁ ጉንፋን አሞኛል በጣም እየተኛው ነው ያየሁት ጨዋታውን። ምንም ቢሆን ደስታዬ ምንም ነገር አይጠነጥቆም። አርሰናል ዋንጫ በልቷል። ይኸውላችሁ ቤቴ ነኝ ያለሁት፣ ሞጣታል ውጭ ቤቴ ነው ያየሁት ኳሱ ማለት ነው። እና ከዚህ በኋላ እኔ ሰለብሬት የማድረግ ራሱ ቻንስ አላገኘሁም። ከዚህ በኋላ የአርሰናል እንደዚህ ኢቨንቶች ካለ ቴክስት አድርጉ ይመጣሉ። የትም ይሁን ሴሌብሬሽን ብቻ ይሁን የስ አይወስድሽም እያሉ ሲዘፍኑብሽ በይፋ በነገር ባሽሙራቸው አርስዬ አንገትሽ ሲደፋ ያ የጠበቅኩት ዋንጫ ይኸው መጣቢያቸው ይዟት በረረ እስቲ ሲሉ እንስማቸው። ዘፈኑ ገና አሁን በመጨረሻም ቦታውን አገኘ። እነሆ በመጨረሻም የመድፈኞቹ የዋንጫ እርግማን ከ2 አስርት ዓመታት በኋላ
ተፈቷል። ውድ የለንደን ድምቀቶቹና ኩራቶቹ አርሰናላውያን፣ አርሰናል በመጨረሻም ሻምፒዮን ሆነ። አርሰናላውያን እንኳን ደስ ያላችሁ። የደስ ታዲያ እኔን ፎሎ በማድረግ እስኪ ቤተሰብ ሁኑ። 22 ዓመት እንኳን ደስ አላችሁ መድፈኞቹ። ቢያንስባችሁ እንጂ ፈጽሞ አይበዛባችሁም። ላይኩን ደብድቡት ጋይስ። ስሜታችሁን አጋቢኝ ኮሜንት ሴክሽን ላይ ምን ተሰማችሁ? ከ22 ዓመታት በኋላ መድፈኞቹ አርሰናሎች የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆናችኋል። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እጅግ አስደናቂ ሲዝን ሚኬል አርቴታና ሰራዊቱ ክብሩን አምጥተዋል መልሰው ወደ ኤምሬትስ። ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ዋንጫ አርሰናል ቤት ከትሟል። ምን ተሰማችሁ? ስሜታችሁን ኮሜንት ሴክሽን ላይ አጋሩኝ አላችሁ። እኔን ግን ተውን ቤተሰብ። አርሰናል ይሄን ዓመት ዋንጫ ሲበላ ጥሬ ስጋችንን እየነጨ ነው ይበላው። እየነጨ ማለት እየቆረጠ ጥሬ አድርጎ ነው ይበላል ማለት 20 ምናምን ዓመት አርሰናል ላይ አሹፈናል። አርሰናል ላይ ቀልደናል። የዛን ሁሉ ዓመት ግፍ የሚበቀሉ ማለት ነው። እኔ በጣም ነው የፈራሁት። ይሄን ሀገር ለቀን መጥፋት አለብን ፋሚሊ፣ ሌላ አማራጭ የለንም። ብን አድርገን ነው። ይሄም ደግሞ የዚህን ዓመት ብቻ በልተዋል የሚተውት። ይሄን ዋንጫ በሉ ማለት ዋንጫ የማሳካት ሜንታሊቲ እዚህ ጋር ይፈጠራል ማለት ባይዘው። እሱ ነገር በጣም ከባድ ነው። ይሄን ዓመት ዋንጫ በሉ ማለት ቀጣይ 3-4 ዓመት ውስጥ ብዙ ዋንጫ ያሳካሉ። ቻምፒየንስ ሊግን ማይደፈሩም ይደፍራሉ ማለት። ከወደ ለንደን በሁሉም አቅጣጫ መድፉ እንዲተኮስ በመላው አገር ማለት ነው መድፍ እንዲተኮስ ትእዛዝ ተላልፏል። አራዳ ልጆች ለቃጣሪዎች አልመች ብለው አመቱ ሙሉ ሊያጅ ለገናጅ ሲቃወሙ ሲታገሉ የነበሩት መድፈኞቹ አርሰናሎች በስተመጨረሻም ከ22 ዓመታት የብዙ አርሰናል ደጋፊዎች አርሰናል ዋንጫ ሲያነሳ አልተመለከቱም። አሁን ግን ጊዜው ደርሷል። የሚኬል አርቴታው ሰራዊት ከሚኬል አርቴታ ጋር ታጅቦ የእንግሊዝ ፕሪሚየር ሊግን ዋንጫ ምናልባት ደግሞ ከቀናቸው በእድሜ ልካቸው በልተውት የማያውቁትን የአውሮፓ ቻምፒዮንስ ሊግ ዋንጫም ሊቀናቸው ይችል ይሆናል፣ አናውቅም። ለፍጻሜ ደርሷል። ነገር ግን አሁን የተረጋገጠው ከሚካኤል አርቴታ ጋር የእንግሊዝ ፕሪሚየር ሊግ ዋንጫን እንደሚያሳኩ ነው። ወደድክም ጠላህም፣ ተመቸ አልተመቸህም፣ አሁን ለሚካኤል አርቴታ ማጨብጨብ ውዴታ ሳይሆን ግዴታ ነው። ይሄ መድፈኞቹ አርሰናሎች ያደረጉት ጀብድና ታሪክ ነው። ይመቻችሁም። እናንተ ያምርባችኋል። እናንተ ጓደኞቼ ናችሁ፣ እያንዳንዳችሁ ሰው ማለት ነው። ይመቻችሁ። በቃ ምቀኝነቱ እስከ ጫፍ ደርሶ ነበረ። ጓደኝነት እኮ ሲሆን ነው አላ ከጎንና ከጎን እኮ ስትሆን ነው። ጠላት ላይ እኮ ምቀኝነት እኮ መቼም ሊመጣ አይችልም። የምትወደውና የምትዝናናበትን ሰው ነውና ምቀኝነት ጠጋ የሚልብ ማለት ነው። እና አንተ ወድቀ ጓደኛ ከወደቀ ምንም አይመስልህም አይደል? በቃ ልክ እንደዛ ነው ማየት ያለብህ። ብሽሽቁን አሳምረው ነው ነበር። በመጨረሻ ግን እናንተ ሆኖላችኋል። 19ኙንም ክለብ መለያ ለብሼ እያበሸኩ እንደነበር አውቃለሁ። ዛሬ ግን ልክፈላችሁ ብዬ ነው የእናንተ መለያ ለብሼ የመጣሁት። ለማንኛውም ግን እስከ ዛሬ ድረስ ላደረስኩባችሁ የብሽሽቅ ነገር ይቅርታ ጠይቃለሁ። ኮንግራ፣ እንኳን ደስ አላችሁ። ይመቻችሁ አራዳ ልጆች። ዘገነርስ በልታችሁታል። ግን አንዳንዴ ምን የሚባል ነገር አለ መሰለ፣ ሰይጣን ጎትቶ መጣል ሲያቅቱ አንተን ገፍትር ወደፊት ይጥልሃል። በዚህ ሰዓት እርጋታችሁን እንፈልጋለን። እስቲ ትልቅ ቲም መሆናችሁን በቃ አላ ንግስናህን በቃ በኩራት ነው በኩራት ማለት በቃ ተረጋግተህ ታሳልፈዋለህ። ዋንጫ ነው። ሻምፒዮንስ ሊግም ይደገማል። በቃ እርጋታችሁን የምናይበት ወቅት ነው። ይመቻችሁ። እኔ 12 ቪዲዮ ቃል አለኝ የሻምፒዮንነት የአሸናፊነት 12 ቪዲዮችን እሰራለሁ። በርንማውዝ መጣሉም ሲቲ 90 ላይ ማግባቱም ጠቅሞናል። ይመቻችሁ። እንኳን ደስ አላችሁ። ለመላው የአርሰናል ደጋፊዎች በውድቀቱም በስኬቱም ሰዓት አብራችሁ ለነበራችሁ ለመላው የአርሰናል ደጋፊዎች እንኳን ደስ አላችሁ። ለጓደኞቼ፣ ለወንድሞቼ፣ ለእህቶቼ ለሁላችሁም እንኳን ደስ አላችሁ ማለት እፈልጋለሁ። ረጅም ዓመት ስትጠብቁት ስትናፍቁት የነበረውን የእንግሊዝ ፕሪሚየር ሊግ ዋንጫ በእጃችሁ ማስገባት ችላችኋል። እንኳን ደስ አላችሁ። ቻው በሉ።